ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ በዝት ይበልኝ ቤተሰቦቼ። እናንተ እኔ አላምንም ሀይሚ እኮ ዱባይ ልትሄድ ነው። በቃ መቼም እዛ ቦታ ደርሳ ትመለሳለች ብዬ አልገምትም። ወይም ደግሞ ብሩኬ ሂዶ በቃ ይቅርታ ነይ ቢላት ራሱ አትመለስም። እመኑኝ ማለት ነው አትመለስም። ምክንያቱም ከዚህ በፊትም በቃ ይቅር በይኝ ቢላት እምቢ ስላለች እዛ ቦታ ላይ እንግዲህ ብሩኬ ብዙ ነገር ማያረጋት እኔ ያረጋት ቢሆን ከሆነ እዛው ላይ እንትን ይል ነበረ ማለት ነው። ሲጀመር ያው እንግዲህ ሀሰን አይታችኋታል እንዲያስቀራት ነበር ፍላጎቱ። ሀይሚ ስትትሽ እዚህ ጋር ነው ብላችሁ ነው እንጂ የሆነ ሌላ ነገር ብትሏት እሷ እየባሰባት ነው እንጂ እየተመለሰች በነገራችን። ስለዚህ እልህ ነው እየያዛት ያለው እና ስለዚህ ፓስፖርት ከሆነ አምጣልኝ ንገሩ ምን በምን አስተካክል የሆነ ሀገር መንገድ እንደሆነ ገብቷል ብሎ ተናግሯል። ብሩኬ በነገራችን ላይ አንዳንዴ ልህምት ላይ ነው አይታላችሁ ትሄዳለች ማለት ነው። ለእናንተ ነው መልዕክት ያስተላለፈው ነው። እንደውም አሉ ብሏል። አንዳንድ እህቶች ወንድሞች ነው የምትመክሩን አላችሁ እናመሻለሁ። በቃ እኔ የምቀበልሽ እህቴ አብሽር ምናምን እያላችሁ የምትፖስቱም አሉ። ምን ልላችሁ ፈልጌ ነው ቤተሰብ ከዚህ በፊት ብሩኬ እንደሄደው ልክ ሀይሚ ደግሞ የዛሬው በሀይሚ ነው የተደገመው ማለት ነው። እኔ ይመስለኛል ምን አለ መሰላችሁ ብሩኬ ብዙ ነገር ብሏል በነገራችን ላይ ማለት ነው። ምንድነው የምትሳደቡ አላችሁ ሀይሚን የምትሰድቧት የምትወዷት ከሆነ ጥፋቷን ተናገሩ እንጂ መሳደብ አያስፈልገውም። ምክንያቱም እናንተ በምትሏት የባሰ እንትን እያለት ነው የሚሄደው። ስለዚህ እኔም የማጠፋውን ጥፋቴን አይታችሁ ብሩኬ እንዲህ ነው ስትሉኝ እኔም ስህተቴን አይቼ ስህተቴን ልማር እችላለሁ። እና አላችሁ አንዳንድ የምትመክሩ አንዳንዶች ደግሞ የምትሳደቡም አላችሁ። እናመሰግናለን ብቻ ግን የዚህን ያህል መሳደብም አያስፈልግም ብሎ ተናግሯል። ሲቀጥል እንግዲህ ለሀይሚ መልካም ምኞቱን እቅፍ አድርጎ ተመኝቶላታል። ምንድነው በቃ ብዙ ነገር አሳልፈናል። ብዙ የፍቅር ላይፍ አሳልፈናል። ብዙ ታሪኮችን አሳልፈናል። ስለዚህ ያ ልጅ መጥፎ ነው ብለሽ እንድትይ ሳይሆን ይሄ ልጅ ጥሩ ፍቅር ላይፍ አሳልፈናል። ኧረ ተይ ቡራዬ ተው ተው ተው። ግን አሁን አንተና ሀይሚ ተለያየታችሁ እውነት ይሄ እንደዚህ ሊሆን አይታሰብም። እኔ ትናንትና ቪዲዮ ላይ 4 ቀን 3 ቀን ነው ብመጣ ስትል ደንግጫለሁ። ይሄ ነገር እውነት ለመናገር ወደፊት የምናየው ነገር ይሆናል። ለምን እንደዛ አለች? እውነት ሀይሚ ልትጠፋ ነው ወይስ እንዴት ነው? ወየት ልትሄድ ነው? ያው እንግዲህ ኤርፖርት ላይ አይተናታል። ግን ጉዞዋ ወዴት ነው? ወይስ የምትሄድበት ሀገር ቀረጻ አታደርግም ወይ? እኔ በጣም ግራ እየገባኝ ነው ያለው ማለት ነው። እኔ የሚመስለኝ ማለት ነው የሆነ ስራ የሚሄዱበት ፓርት ወይም የምትሄድበት ነገር ሆኖ ለስራ ሆኖ ያንን ነገር ተጠቅመውት ነው እንጂ እውነት ሀይሚና ብሩኬ ተጣልተው ብሩኬ ከቤት አስወጥቷት ወይም ደግሞ ሀይሚ ከብሩኬ ጋር መለያየት ፈልጋለሁ ብላ የምትሄድበት ቀን አይመስለኝም። መጀመሪያውንም ብሩኬ እሱ አስወጥታ ስታስወጣው ከዛ ብሩኬን ሀሰን መግባቱ ሀሰን ገብቶ ብሩኬ ከቤት ሲያስወጣት የሆነ ትናንትና ፓስፖርቴን አምጣ ስትል የሆነ ይመስለኛል እኔ እንደራሴ ማለት ነው። ቀድመው ምን ማድረግ እንዳለባቸው እንትን ይሉና ከዛ ይሄን ነገር አስታስታውሱ። እንደው ከዚህ በፊት ብሩኬ ሲሄድ ልክ ሀይሚን ትቷት ሄደ። ተጣልተው ደውም ማሂ በቃ ታማ ከሐኪም ቤት ሁሉ ከመግባት ደርሳ ነበር ካስታወሳችሁ ማለት ነው። እና እኔ ይመስለኛል አሁን ሀይሚ ወይም ልትዝናና መሄድ ፈልጋ ወይም ደግሞ ብቻ አላቅም። በእርግጥ አሁን ክረምት ነው፣ ትምህርት ዝግ ነው አይደለ? ፈታ ልትል ፈልጋ ይህንን መንገድ ተጠቅመውት ነው የሚመስለኝ። ወይም ደግሞ ብሩኬ ሊከተላት ይችላል፣ አይታወቅም። አይ ናፍቃኛለች ብሎ ዱባይም ተከትሏት ሊሄድ ይችላል። እኔ እንደዛ ብዬ ነው እንጂ የማስበው ሀይሚ በትክክል ወደ ውጭ ልትሄድ ነው እርግጠኛ ነኝ። ምክንያቱም ከዚህ በኋላ ኤርፖርት ላይ ደርሳ ወይ ብሩኬ ሄዶ እንትን ካላላት የምትመለስበት ኬዝ ምንም ያለ አይመስለኝም። ያው ትኬት ደግሞ በኦንላይን የሚደርስ ነገር ስለሆነ ችግር የለውም። ትኬቱን ከተቆረጠ በኋላ ፓስፖርቴን አምጣው ብላው ሊሆን ይችላል። ምን ይታወቃል? እኔ በጣም ግራ እየገባኝ ነው ቤተሰብ። እስኪ እናንተ ምን ተረዳችሁ? ከምር እኔ ግን የሆነ በቃ ስራም ልትዝናና በለው ልትዝናና ሂዳ ይህንን ነገር ተጠቅመውት ነው እንጂ በቃ እኔ አንተ ጋር አልፈልግም ሂጄ ራሴን ሪላክስ ወይም ደግሞ ፍሪ ማድረግ እፈልጋለሁ ብላ ይህን ነገር ተጠቅመውት ብዬ ነው የማስበው። እስኪ እናንተስ ምን ተሰማችሁ? ምንድን ነው የምታስቡት? እውነት ሀይሚና ብሩኬ ተጣልተው ሀይሚ ከብሩኬ ተለይታ እኔ ጭራሽ ውስጥ የማይመጣልኝ ከምር አይለያዩም ሀይሚና ብሩኬ
አዎ አይለያዩም። ከዚህ በፊትም ስንት ፈተናዎች አልፈዋል አይደል እንዴ? ስንት ፈተናዎች እኔ በነገራችን ላይ ካሁን በፊት እንኳን ካሁን በኋላ ካሁን በፊትም አልፎ አልፎ ከነ ሶስና ጋር ከነ ዳኒ ጋር እንደዛ ማት ሲሰሩ ተመካክረው ነው ስራ ነው ነበር የምንለው ታውቃላችሁ። ግን ያም ሆኖ ይሄ እንደ ስራ አድርገው ነው እስካሁን ድረስ እየሰሩ ያሉት ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው በጥቅሉ ቤተሰቦቼ ብሩኬ ሊከተላትም ይችላል አይታወቅም። እንግዲህ ሀይሚ አልመጣም 4 ቀን 5 ቀን ነው 2 ቀን 3 ቀን 4 ቀን ነው አላቅም። በጣም ግራ እያገባኝ ነው ትናንትና የተናገረችው ነገር ይሄ አሁን ምንም ነገር ማለት አልፈልግም ምናምን ነገር ብላለች። አይታችሁ እንደሆነ ድብቅ አድርገው ነው ያለፈችው እና ምን ሊፈጠር ነው ከምር ዛሬስ እሺ ሀይሚ ሄደች ሸኛት ብሩኬ ማለት ነው። እና በቃ ማንኛውም ቤተሰብ አይዘንብሽ አይደለም ቤተሰብ ማለት እውነት ለመናገር ብሩኬ ተናግሮታል ማንም የሚሰማው ስሜት ነው። አይደለም ፍቅረኛ ይቅርና አንዲት እንኳን ከሰው ቤት አብራችሁ የምትሰራ አጋዥ ወይም ደግሞ አብረን አንድ ኢትዮጵያዊንም ሆን ሌላ ሀገር ዜጋ አብረን ስንሰራ ቆይተን ያቺ ልጅ ስትለይ እንኳን ምን ያህል ውስጠናችን ባዶ እንደሚሆን ብቸኝነት ስሜት ድብርት እንደሚሰማን ታውቃላችሁ። እንኳን አይደለም ብሩኬ ፍቅረኛው የህይወት አለሙ ስትለየው ይቅርና ማለት ነው በጣም ነው እንዲህ የምትረበሸው ብሩኬ ቀላል ትረበሻለህ። ሲቀጥል ያው ቤተሰብ እንዳያዝንብሽ ሁሉንም አስደስተሽ ደስተኛ ሆነሽ ወይም ደግሞ እኔን ገፍተሽኝ ላለመሄድ ሞክሪ ብሏታል። እሷን ማለት የተገፋ ጥሩ ስራሽም ላይሳካልሽ ይችላል ለስራ መሰለኝ ግን ያሰብሽው ነገር ላይሳካልሽ ይችላል መጥፎ ነገር ስትወኝ ብሏታል። አዎ አንዳንዴ በነገራችን ላይ በተለይ ደግሞ የቤተሰብ እርግማን ሰው በድለን ከሆነ በቃ ብቻ አላውቅም ማንም ቢሆን የዘራውን ማጨዱ አይቀርምና በተለይ ደግሞ ወደ ሰው ሀገር ስንሻገር ቤተሰብ ምርቃን ደህና ነገር ለመውሰድ እንትን ለማለት እንሞክር። በነገራችን ላይ ብሩኬ አንዳንዴ ሲናገር ብዙ ነገር ያስተምራል ታውቃላችሁ። ብዙ ነገር ነው የሚያስተምረው ጎበዝ ነው። እና ቤተሰቦቼ ለማንኛውም ግን በጥቅሉ አይዟችሁ አይለያዩም። አሁንም የምታለቅሱ አላችሁ ኧረ ምንድነው ኧረ ምን ጉድ ነው ምንድነው እየተካሄደ ያለው የምትሉ ልጆች አላችሁ። የተወሰናችሁ ደግሞ ሀይሚና ብሩኬ አይለያዩም የምትሉ አላችሁ። አይለያዩም። ሀይሚ ውጭ ሀገር ኑሯን ውጭ ሀገር ልታረግ ነው ብሩኬና ሀይሚ የሚለያዩት። እመኑ ብሩኬ ወይም ይሄዳል ሀይሚ ወይም ናፈቀኝ ብላ በቅርቡ ትመለሳለች ማለት ነው። ለስራ ከሄደች ናፈቀኝ ብላ በቅርቡ ትመለሳለች። ለስራ ካልሄደች ደግሞ ብሩኬ ለመዝናናት ከሆነ እመኑኝ ተካትሏት ይሄዳል ማለት ነው። እርግጠኛ ሆኜ ነው የምነግራችሁ። እና ቤተሰቦቼ ያው ሀሰን እንዲያስቀራት ፍላጎት ነበረው። ብሩኬ ግን ምኞቷ ሀሳቧ ፍላጎቷ ከሆነ እኔ አልከለክላትም መልካሙን ሁሉ እመኝልሻለሁ ብሎ ነው እንግዲህ የተሰናበታት። እቅፍ አድርጎ ስሞ ነው የተሰናበታት። ቤተሰብ ግጠህ ፍቅረኛና እንትን ማለት አስባችሁታል? እቅፍ ሲያደርጋችሁ ግን ስሜቱን ያፈቀራችሁ አይታችሁ ታውቃላችሁ። በነገራችን ላይ ያፈቀራችሁ ነው ያልኩት። ያፈቀራችሁ ወይም ባል ያላችሁ ስትለዩት ምን ያህል እኔ እንጂ አላውቅም ምን እንደምላችሁ። ለማንኛውም ግን በጥቅሉ በአጭሩ ምላችሁ አይለያዩም። ዘና ፈታ በሉ እሺ። ሀይሚና ብሩኬ መቼም አይለያዩም። በቃ እኔ ስራ እየሰሩ ነው እመኑ፣ ስራ እየሰሩ ነው እንጂ ሀይሚ እውነት ብሩኬን ተጣልተው ዱባይ ልትሄድ አይታሰብም። በተአምር አላስበውም ማለት ነው። ማሰብም አልፈልግም። እና አትሳደቡ እሺ ቤተሰቦች አትሳደቡ፣ ሀይሚንም አትሳደቡ፣ ብሩኬንም አትሳደቡ። በነገራችን ላይ አሁን በጣም ጥፋተኛ መስላ እየታየች ያለችው ሀይሚ ስለሆነች ሀይሚን ነው ብዙ ሰው የሚሰድባት። ስለዚህ ላለመሳደብ ሞክሩ ማለት ነው። ምክንያቱም እነሱ ነገ አንድ ይሆናሉ። ገብቷችኋል? ይታዘቧችኋል ኮሜንት ራሱ እያዩ ማለት ነው። ምክንያቱም ኮሜንት በጣም ያያሉ። በብዛት ስለ ኮሜንት ነበር ሲመልስ የነበረው ብሩኬ ዛሬ ቪዲዮ ላራሱ ማለት ነው።